በኢትዮጵያ የሚኖሩ ቤተ እስራኤላውያን እየደረሰባቸው ያለ ዘግናኝ ግፍ ወገኔ ወገኔ ያደጎ ወገኔ 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 ሁሉን ያመነ ቤቱ በተኛበት በግፍ ተረሸነ። በኢትዮጵያ ከጥንት ጀምሮ የአይሁድን እምነት የሚከተሉ ወገኖቻችን ነበሩ። እነዚህም ከሀበሻው ሕዝብ ጋር በቋንቋ፣ በባህል፣ በማህበራዊ ኑሮና በምጣኔ ሀብት በጥብቅ የተሳሰሩ ናቸው። የዘረመል ጥናቶች እንደሚያረጋግጡት ከሆነ ቤተ እስራኤላውያን በደም ከሀበሻው ሕዝብ ጋር ልዩነት የላቸውም። የአይሁድ እምነት ወደ ኢትዮጵያ የመጣው በ3 ዙር እንደሆነ ይታመናል። የመጀመሪያው ዙር በሙሴ ዘመን እምነቱን የተቀበሉ ኢትዮጵያውያን ሃይማኖቱን አሁን ኢትዮጵያ ተብሎ በሚጠራው ምድር አስተዋውቀውታል። በዚህ ወቅት የነበሩ የእምነት ተከታዮች በቁጥር በጣም አነስተኛ እንደነበሩ ይነገራል። ሁለተኛው ዙር የመጣው ደግሞ በሰሜን እስራኤል ይኖሩ የነበሩ 10 ነገዶች በአሦር ጥቃት በተፈጸመባቸው ወቅት ነበር። በዚህ ወቅት እስራኤል ወደ ተለያዩ ዓለማት ተበትነዋል። ወደ ኢትዮጵያ የደረሱት ካይላ ተብለው ተጠርተዋል። ካይላ የሚለው ስም በራሳቸው ጥንታዊ ቋንቋ የማይሻገር የሚል ትርጉም አለው። ካይላዎች አክራሪ የይሁዲ እምነት ተከታይ ስለሆኑ በሰንበት ቀን ወንዝ አይሻገሩም። በዚህ ምክንያት ካይላ ተባሉ። ሶስተኛውና የመጨረሻው ዙር የቤተ እስራኤል ወደ ኢትዮጵያ መምጣት የተፈጸመው እንደ አውሮፓውያን ዘመን አቆጣጠር ከክርስቶስ ልደት በፊት በ565 ዓመተ ምህረት ሲሆን ዋና ምክንያቱ ደግሞ ኢየሩሳሌምና ደቡብ እስራኤል በፋርስ ባቢሎን በመወረራቸው ነበር። በዘመነ ናቡከደነጾር በሶስተኛ ዙር የመጡት እስራኤላውያን ታቦተ ጽዮንን ይዘው እንደመጡ ይታመናል። በዚህ ታቦተ ጽዮንን ይዘው በመሰደዳቸው ምክንያት ሐዘናቸውን ለመግለጽና ኢየሩሳሌም ሆይ ብረሳሽ ቀኜ ትርሳኝ፣ ባላስብሽ ምላሴ በጉሮሮዬ ይጣጋ የሚለውን የቅዱስ ዳዊትን ቃል ለማክበር ጸጉራቸውን አይላጩም፣ ሹርባም አይሰሩም። እናም አፍሮች ሆኑ። ይህን በአፄ ቴዎድሮስ ዘመን ወደ ኢትዮጵያ መጥቶ ከጀንዳ ቤተ እስራኤላውያን ጋር በርካታ ጊዜያትን ያሳለፈው ማርቲን ፍላድ የተባለው እንግሊዛዊ The Fallacies of Abyssinia በሚል ርዕስ በጻፈው መጽሐፉ ገጽ 23 ላይ አስፍሮታል። ይህን ተከትሎ ፈላሻ በመባል ተጠርተዋል። ትርጉሙም አፍሮ ወይንም ከመከም የሚያበጥር ማለት ነው። ይሁን እንጂ እነዚህ ሁለት ስሞች በኋላ በክርስትና አስፋፊ ነገስታትና ካህናት የጭካኔ አዋጅ ምክንያት ከመጥፎ ነገሮች ጋር እንዲተሳሰር ተደርገዋል። ካይላ የሚለውን ስም ከቡዳ ጋር እንዲተሳሰር አደረጉት። ፈላሻ የሚለውን ደግሞ ከርስት የተነቀለ፣ ስደተኛ፣ የፈለሰ፣ መሬት የሌለው መጻተኛ የሚል ትርጉም እንዲይዝ አደረጉት። ይህ ስርዓት የተጀመረው የሰሎሞን ሥርወ መንግሥት ከተመሰረተ በኋላ ነበር። በተለይም አፄ አምደ ጽዮን ወደ ስልጣን ከመጣ በኋላ ነበር የከፋው ቤተ እስራኤላውያንን ከርስት የመንቀል ሥራ የተሰራው። በኋላም የልጅ ልጁ አፄ ይስሐቅ የተባለው ንጉሥ እስከ ወገራ በመዝመት ቤተ እስራኤሎች ላይ ከባድ ጥቃት ፈጽሟል። ይህን በተመለከተ ዜና መዋዕሉ እንዲህ ይላል። ይስሐቅ ካለ ወልዱ ለዳዊት ነግሰ 15 ዓመተ ወውቱኒ ሐፄ ይስሐቅ ዘመጻ እስከ ወገራ ወጸቦ ለቤተ አሹር ፈላሻ ዘመረባ ወሰዓርወሙ ለእስራ ወአርባቱ በለዋምባ እስመ ቆሙ ሎቱ በለተ ጸብኡ ወበመዓሊሁ ተሐንጻ ብዛሃት አብያተ ክርስቲያናት በምድረ ደንቢያ ወወገራ በኮሶጌ ሃሎ ዘይሰመይ ይስሐቅ ደብር። ትርጉሙም የአፄ ዳዊት ሁለተኛ ልጅ ይስሐቅ 15 ዓመት ነገሰ። ይሄ ይስሐቅ እስከ ወገራ መጥቶ ቤተ አሹር ፈላሻን የወጋውና 24ቱን በለዋምባ ያሸነፈው ነው። በዘመኑ በደንቢያና በወገራ ብዙ አብያተ ክርስቲያናት ታንጸዋል። በኮሶጌ ይስሐቅ ደብር የሚባል አለ ማለት ነው። በዚህ ጦርነት ቤተ እስራኤላውያን ተባብረው ሙሉ ቀን ሲዋጉ ውለው በመጨረሻ በንጉሱ ጦር በመሸነፋቸው ዘግናኝ የሆነ ጭፍጨፋ ተፈጽሞባቸዋል። አፄ ይስሐቅ የአያቱን የአፄ አምደ ጽዮንን ቤተ እስራኤልን በጉልበት ክርስቲያን የማድረግ እርምጃ ተከትሎ ከፍተኛ በደል አድርሷል። ይሁን እንጂ ቤተ እስራኤላውያን በቀላሉ ክርስቲያን መሆን አልመረጡም። ለረጅም ዘመናት ራሳቸውን የመከላከል ውጊያዎችን አድርገዋል። ከአፄ አምደ ጽዮን እስከ አፄ ይስሐቅ ዘመን በነበረው ወቅት ክርስቲያን አልሆንም ያለ ቤተ እስራኤላዊ መሬት አልባ እንዲሆን መወሰኑን ታደሰ ታምራት ቸርች ኤንድ ስቴት በተሰኘው መጽሐፉ ገልጿል። ይሁን እንጂ ቤተ እስራኤላውያን ሃይማኖታቸውን በቀላሉ አልጣሉም። ከርስት መነቀል ያልፈለጉ ቤተ እስራኤላውያን በእርግጥም
ተጠምቀው አማራ በመባል መሬታቸውን እንደያዙ ቀሩ። ሌሎች ግን ሃይማኖታቸውንም መሬታቸውንም በጉልበት እየተዋጉ ይዘው ለመዝለቅ ወስነው ለረጅም ዓመታት ታግለዋል። ይሁን እንጂ አጼ ሰርጸ ድንግል ከቱርክ ማርኮ ባመጣው መድፍ የተፈጸመባቸውን ከአቅም በላይ የሆነ ጥቃት መቋቋም አልቻሉም። ከሰሜን ተራሮች ምሽጎቻቸው ወጥተው ወደ ተለያዩ ቦታዎች ተበተኑ። አንዳንዶችም መንግስት በማይደርስባቸው በረሃዎች ተደብቀው መኖርን መረጡ። ሌሎች ደግሞ ከርስት የመነቀልን አዋጅ ተቀብለው ርስት አልባ በመሆን ሸክላ፣ ሸማ ስራና የብረት ቅጥቀጣ እንዲሁም አናጢነት የመሳሰሉትን እየሰሩ መኖርን መርጠዋል። አሁን ቤተ እስራኤላውያን በአንድ ትልቅ መሬት አንድ ላይ ሰፍረው በራሳቸው ንጉሥ መመራት የሚባል ነገር ጠፋባቸው። በክርስቲያኑ መካከል የራሳቸው መንደር መስርተው ይኖራሉ። በዚህ ወቅት ነበር ሌላው አደገኛ በደል የተፈጸመባቸው። እምነታቸውን ለማስጣልና ሌላው ሕዝብ ወደ እነርሱ ሃይማኖት እንዳይገባ ለማድረግ የተለያዩ የስነ ልቦና መስፈሪያ ስድቦችንና ስሞችን እያወጡ ለጠፉባቸው። ካይላና ፈላሻ ቡዳ ነው፣ ሰው ይበላል፣ ሌሊት ሌሊት ጅብ ይሆናል፣ አዲስ የተቀበረ አስከሬን ቆፍረው በመውሰድ ባሪያ ያደርጉታል፣ ወዘተ የሚሉ ትርክቶች ተፈጠረባቸው። በተለይም ደግሞ ቡዳ የሚለው ትርክት ቤተ እስራኤሎች ወደ ሌላው ሕዝብ እንዳይቀላቀሉ ሌላውም ከነርሱ ጋር እንዳይቀላቀል በማድረግ ረገድ ትልቅ የስነ ልቦና ጠባሳ ፈጥሯል። አባቱ የካቶሊክን እምነት በመቀበሉ ምክንያት ኢትዮጵያን ለ9 ዓመታት በሃይማኖት እርስ በርስ ጦርነት ሲንጣት የተመለከተው አጼ ፋሲለደስ ንግስናውን ሲመሰረት የጥንቱን የማያዳላውን የሕገ ልቦና እምነት በመቀበል ስለነበር ጎንደር ከተማን የመሰረተው በአካባቢው ከሚኖሩ ቤተ እስራኤላውያንና የሕገ ልቦና እምነት እንዲሁም እስልምናን ከሚከተሉ ነዋሪዎች ጋር በመተባበር ነበር። ክርስቲያኖችም አብረው ተሳትፈዋል። በዚህ ምክንያት አጼ ፋሲል አዲስ የተሰራውን ግንብ ማኸል ግንብ ብሎ በጥንታዊው ቅማንተኛ ወይንም በቋርኛ ቋንቋ ጠርቶታል። የወዳጆች ግንብ ማለት ነው። የሁሉም ሃይማኖት ተከታዮች በፍቅር ተሰባስበው በታላቁ ንጉሥ አጼ ፋሲል እየተመሩ የሰሩት ቤተ መንግሥት ማኸል ግንብ ተብሏል። በአጼ ፋሲለደስ ቤተ እስራኤላውያንም ሆኑ ሌሎች የእምነት ተከታዮች አልተገለሉም። አብረው እንዲኖሩና አብረው እንዲሰሩ አድርጓል። ነገር ግን በኋላ አጼ ፋሲል አርፎ ልጁ አጼ ዮሐንስ ቀዳማዊ ወደ ስልጣን ሲመጣ ክርስቲያን ሆኖ እንዲነግስ ስለተደረገ በነገሰ 1ኛ ዓመቱ ህዝቦቹን ነጣጥሎ የማስፈርና የማግለል አዋጅ እንዲያወጣ ተደርጓል። አዋጁን በተመለከተ የእርሱ የአጼ ዮሐንስ ዜና መዋዕል ገጽ 9 እንዲህ ይላል። ወሰቡ ለመስከረም ኮነ ጉባኤ በአሃዱ ዓመተ መንግስቱ ለንጉሥነ ዮሐንስ ምክንያተ ጉባኤው ሙሰ በእንተ አቅሞ ስርዓት ወህግ ከመ ኢያውስብ ብእሲ ብእሲተ ሁሁ ወብእሲትኒ ምተ እህታ በነገረ ክርስትናኒ ወበአበልጅ አዲ በእንተ ተፈልጦተ አፍርንጅ ወእስላም ወቱርኩ ፈላሻኒ ዘይብልዎ ካይላ ዘይነብር በሃይማኖተ አይሁድ ከመ ኢይንበር ምስለ ክርስቲያን። በዚህ አዋጅ ውስጥ በአይሁድ ሃይማኖት የሚኖረውና ካይላ ተብሎ የሚጠራው ፈላሻ በክርስቲያኖች መካከል አይቀመጥ የሚል ትእዛዝ አለ። በዚህ አዋጅ ምክንያት በጎንደር ዘመነ መንግስት ወቅት አጼ ዮሐንስ ቀዳማዊ ከነገሰበት ጊዜ ጀምሮ ቤተ እስራኤሎች አሁን ቸቸላ ተብሎ ከሚጠራው አካባቢ ለብቻቸው ተነጥለው መኖር ግድ ሆነባቸው። ቦታውም ለረጅም ዘመን ካይላ ሜዳ ይባል ነበረ። አሁን አባ አንጦኒዮስ ቀበሌ የሚገኘው መቃብር የዛ ዘመን ቤተ እስራኤላውያን መቃብር ነው። እስላሞችም ቢሆኑ አዲስ ዓለም የተባለውን ሰፈር መስርተው ለብቻቸው ተቀምጠዋል። ከዚህ ዘመን በኋላ ቢሆንም ቤተ እስራኤላውያን መንግስት በተቀያየረ ቁጥር ለመከራና ስቃይ ሲጋለጡ ነው የቆዩት። ዘመነ መሳፍንት የተባለው የስርዓት የለሾቹ ዘመንም ቢሆን የቤተ እስራኤላውያን የመከራ ዘመን ነበር። ማንም የሰፈር ገዢ የፈለገውን እርምጃ እንዲወስድባቸው እድል ፈጥሯል። ሃይማኖታቸውን እንዳይከተሉ የአምልኮት ስርዓታቸውንም እንዳይፈጽሙ ሲደረጉ ዘልቀዋል። በኋላ አጼ ቴዎድሮስ ሲነግስ ቤተ እስራኤላውያን አቤቱታቸውን ይዘው ለንጉሱ አቀረቡ። አጼ ቴዎድሮስም የቤተ እስራኤሎቹን የሃይማኖት መሪና የክርስቲያን ከሳሽ መነኮሳትን አቀራርበው ካከራከሩ በኋላ ከዙፋናቸው ተነስተው በመቆም ሃይማኖታችን ይከለክለናል በሚል ተደናግጠው የነበሩ ቤተ እስራኤላውያንን በቋንቋቸው አይጌ ያበኹር አይዟችሁ የአባቴ ልጆች በማለት ካጽናኗቸው በኋላ ሃይማኖታቸውን መከተል እንደሚችሉና አምልኮታቸውን ያለ ከልካይ እንዲፈጽሙ ፈቀዱላቸው።
ይሁን እንጂ በኋላ የመጣው አጼ ዮሐንስ በሀገሬ መኖር ያለበት ክርስቲያን ብቻ ነው በሚል ጽንፈኝነት የኦሪት እምነት ተከታዮችን ጨምሮ የሁሉንም ሃይማኖት ተከታዮች አሳዷል። በደንቢያ፣ በፎገራ፣ በወህኒ፣ በደራና በመሳሰሉት ቦታዎች የነበሩ የሕገ ልቦናና ሕገ ኦሪት እምነት ተከታዮችን በጋለ ብረት ግንባራቸው፣ ጆሮ ጥላቸውና አገጫቸው ላይ የመስቀል ምልክት እየሰራ ክርስቲያን አደረጋቸው። እነዚህ የመሳሰሉ ግፎች እስከ ዘመነ ደርግ መግቢያ ተጠናክረው ቀጥለዋል። የሰለሞን ስርወ መንግስት ዘመን ነገስታት ቤተ እስራኤላውያን ላይ ከሚፈጽሙት መንግስታዊ ግፍ የከፋው ደግሞ በማህበረሰቡ ዘንድ ካይላ በላኝ በሚል የሚፈጸምባቸው አሰቃቂና አሸማቃቂ እንዲሁም አጸያፊ ስራ ነበር። ወባ ያመመውም አንከሊስ የያዘውም ጭንቀት ያደረበት የፈራውና የደነገጠው ሁሉ ቡዳ በላኝ እያለ ይቀባጥራል። አንዳንዴም እከል የተባለው ካይላ ነው የበላኝ ይላል። የቀባጣሪው በሽተኛ ዘመድ ስሙ የተጠራውን ምስኪን ቤተ እስራኤላዊ እየደበደቡ ያመጡና የበሩ ደፍ ላይ በአንድ እግሩ አቁመው እኔ ነኝ የበላሁ እግዚአብሔር ይማርህ እንዲል ያደርጉታል። ምናልባትም በሽተኛው በያዘው በሽታ ከሞተም ይህን ሰው ወይንም ዘመዱን መግደል የተለመደ ነበር። ቤተ እስራኤላውያን እንደ ሰው ተቆጥረው የመሬት ባለቤት እንዲሆኑ ያደረጋቸው የ1967ቱ የደርግ መሬት ላራሹ አዋጅ ነበር። ደርግ የመሬት ባለቤት ቢያደርጋቸውም ቡዳናቸው በሚል የሚደርስባቸውን ማህበራዊ መገለል ግን አላስቆመም። ይህን የመሰለን ዕድሜ ጠገብ ማህበራዊ፣ ሃይማኖታዊ፣ ፖለቲካዊና ምጣኔ ሀብታዊ እንዲሁም ስነ ልቦናዊ መከራን ሲያስተናግዱ የኖሩት ቤተ እስራኤላውያን ከ1940ዎቹ በኋላ እስራኤል የተባለች ሀገር በመመስረቷ ተስፋቸው ለምልሟል። በተለያዩ መንገዶች በርካቶች ወደ እስራኤል አገር ሄዱ። በዚያም አዲሱን ማህበራዊና ስነ ምህዳራዊ ተግዳሮት ተቋቁመው የተሻለ ህይወት መኖር ጀምረዋል። ነገር ግን እስከ ዛሬ በኢትዮጵያ የሚኖሩ ውስን ቁጥር ያላቸው ቤተ እስራኤላውያን ላይ ጥንት ሲደረግ የነበረው የማህበራዊ ድንቁርና ተግባር ተጠናክሮ ቀጥሏል። ዛሬ ድረስ ቡዳ ናችሁ በሚል ይገደላሉ፣ ይደበደባሉ፣ ይፈናቀላሉ፣ ንብረታቸው ይዘረፋል። ይህን በተመለከተ ጃኖ ቅማንት ሚዲያ ሰሞኑን ዘገባ ማቅረቡ አይዘነጋም። በተለይ ደግሞ በሰሜን ወሎ፣ በደቡብ ጎንደርና በትግራይ የሚኖሩ ቤተ እስራኤላውያን ዛሬም ድረስ በግፍ ይገደላሉ፣ ይዋረዳሉ፣ ይሳደዳሉ። ከዚህ በፊት የሀገሪቱ ትልቅ የመንግስት ሚዲያ የሆነው ኢቲቪ በዜና ዘገባው በደቡብ ጎንደር በብረት ቅጥቀጣ የሚተዳደሩ ቤተ እስራኤላውያን ላይ ቡዳናችሁ በሚል በማህበረሰቡ ዘንድ የሚደርስባቸውን መገለልና ጥቃት ይፋ ማድረጉ አይዘነጋም። በዞኑ እብናት ወረዳ ጨጮሆ ቀበሌ የሚኖሩ ቤተ እስራኤላውያን እንደ ሰው ሳይሆን እንደ አራዊት እንደሚሳደዱ በዘገባው ተገልጿል። ቀን ቀን ሰው ማታ ማታ ጅብ ይሆናሉ እየተባሉ እንደሚሰቃዩ በግልጽ ተዘግቧል። በዞኑ አዲስ ዘመን አካባቢ የሚኖሩ ቤተ እስራኤላውያን በተመሳሳይ ሁኔታ እንደሚገለሉና እንደሚበዘበዙ በተደጋጋሚ ይናገራሉ። በሰለጠነ ዘመን ያልሰለጠነ ባህልና ወግ ተሸክማ የዘለቀችው ኢትዮጵያ ዛሬም የስልጣኔ መሰረቷ በሆኑ የዕደ ጥበብ ባለሙያ ቤተ እስራኤላውያን ላይ ኢሰብአዊ የሆኑ ግፎችን እያስፈጸመች ዘልቃለች። ሰሞኑን ጃኖ ቅማንት ሚዲያ በሰሜን ወሎ ላሊበላ አካባቢና በዋግ ኽምራ ዞን የሚገኙ ቤተ እስራኤላውያን እየደረሰባቸው ያለውን ችግር አስመልክቶ ቃለ መጠይቅ አካሂዷል። የጠየቅናቸው የችግሩ ሰለባ የሆኑ ወገኖች የተናገሩትን በየተራ እናቀርብላችኋለን። የዋግ ኽምራ ጋዝግብላ 09 ዋላጅ ማርያም ቀበሌ ነዋሪ ቤተ እስራኤላውያን የደረሰባቸውን ችግር እንዲህ ያብራራሉ። ዋላጅ ማርያም ሰቆጣ ነው። ዞኑ ሰቆጣ ነው። ወረዳው አስከተማ ነው። ግንቦት አምና ግንቦት ጊዮርጊስ ዚር ላይ ነው በልማት የተፈጸመብን ነው። በልማት አንድ ሀገር ቀጥሮ በልማት ሊያጠፋን አጥፉ ተብሎ በልማት ቀጥሮ መጣ። በልማት አንድ ቀጥሮ መጣ። የሆነ ሰው ውጡ መጥተውባችሁ አምጡ ይሉና ምሽቱ 3 ሰዓት ምሽቱ 3 ሰዓት ወጥተን ስንሳደድ የተወሰነ የልጅ ትቀራለች። ያችን ልጅ እየደበደቡ እየጎተቱ ይዘዋት ሄዱ። አሁንም ቀውሳ ትገኛለች ልጅቱ። አጠቃላይ ዘረኝነት ተነስተው በላችሁም ነው። አሁን በዘረኝነት ፋኖቹ ጋር አብረው ተቀላቅለው ማለት ነው። ፋኖቹን ኃይል ጨምረው ከምሽቱ 3 ሰዓት አፈናቀሉን። ሸሽተን የሆነ ሰው ደውሎ ውጡ አለን። ወጣነ። አንድ 16 ጥቂት ነን።
ሸሽተን ወጣን። እኔ ቱሊ ተገኘ የኔ ቱሊ ያው ተደበደበ። እየጎተቱ ታመመችው ወደቀችው ታመመችው ሴትዮ ይዘው ወደ ሲጎቷ ታደሩ። ያው ልጅቱ ባያውቀው ወፍይ እንዲሁ ዓመተ ምሕረቱን አላውቅም። ሁለት የወለደኝና አሁን እንዲያደርገው በምሽቱ በሶስት ሰዓት እንዲያርገው መጥተው ያላግባብ አድርገው እሷንም እኛም ሸሽተን አመለጥን። በኋላ ሄደዋን ሲባል ተመለስ እንደተፈራ ምሽቱ ደግሞ በአምስት ሰዓት አይነተም ነው አስተባባሪ ያወሩ ሰዓት ይናገሩ ነው ተንተባሰውና እንደካፈለ ነው ተፈቅዶ ነው ተስተካከለ። በነገው ግን ሀገር የተወሰነው ሀገር እንዴት መጥፋት አለባቸው? እንዴት ይህማ ነውር አይደል? ፋኖስ ብትሆኑ ህግስ ብትሆኑ እንዴት አብረን የኖርነውን እንዴት ይሄ ነው ተብሎ ወደ ህግ ደረጃ ተገባ። ወደ ህግ ደረጃ ተገባ። ያው ህጉ የሚለውን አለ ምንጊዜም ተቀባይ የለውም። መልሰው በሶስተኛው ቀን ገበያው የወንድሜን ሚስት መሀል ቅንጭላቷን ፈርክሰው ጣሏት። እሷንም አስታመን አዳነ። በኋላ ደግሞ አንዲት ወጥታመም እንዲሁ መጥተው አፈኑን። ሲያፈኑን እንዲሁ ያው ሽሽትም ምን ማረግነ። በኋላ የታመመችውን መንደሩ ይዘው መጥተው ምረት አውርድ በሉ ታመመችው ምረት አውርድ በሉ አሉና አንልም እናልቃለን እንጂ አንልም አልን። ማለቅ አለባችሁ ተብሎ ተወሰነ። እግዚአብሔር ህዝብ ግማሹ ህዝብ እኛ ላይ ወድቆ አዳነና። እንግዲህ በኋላ መፍትሄም የለ እንዴት እናድርጋችሁ አለና። አሁን ተፈናቅለን ግማሻችን ባለማጣ፣ ግማሻችን በቆቦ፣ ግማሻችን በወልዲያ ያው በሰቆጣ እንገኛለን። ንብረታችን እንዳለ ተወክሶ ቀጥቷል። 16 ጢስ 16ቱም ያው የኛ ዘሮች ነው። የእህቴ ልጆች የወንድሜ ልጆች ያው የእህቴ ልጆች ናቸው። ቤተሰቦች ነው። 16 ጢስ ያው ተፈናቅለን አሁን ሀገር ቦታው ተወክሶ ቀጥቷል። መሬታችን፣ ጓዛችን፣ ንብረታችን አሁን በሰው ሀገር ተሰደን እንገኛለን። ግማሻችን አለማጣ፣ ግማሻችን ቆቦ በሰቆጣ ያው በወልዲያ በደሴ ነው ያለን። አልነገረችንም። ሸሽጋ ይሆን ወስደው አይደል ያሳደሯት። በመንግስት ለዞን አመለከተን። ወረዳም ለዞንም ተከታተየ አመለከቱን። እናመለክት ምንድነው ያሉት? አይ ሁኔታችሁን እየሰማነ ነው፣ አዳራችሁን ውሏችሁን እየሰማነ ነው። ጊዜ አገኛችሁ ህይወታችሁን ውጡ፣ ወደ ክራይ ቤት ቆዩ። ህግ ያዘው ነገር በተለይ ስለማይፈታ ቦታ ያዙ አሉን። እነሱም ዝም ብለን አይግባኛችን ገባን። በቃ አማራጭ ስናጣ ምን መንግስት ታረቁ ሰውያችሁ አሉን። ሽማግሌ ገባና ሽማግሌ ስንገባ ምንድነው ያሉን ነው ይሄ ተለመደ አይደል? ብታዩ ምን ችግር አለ? ማየት አለባችሁ አሉ። ሰው የታመመ ሰው ሲገኝ ማለት አገር ለአገር እየዞራችሁ ማየት ትችላላችሁ፣ ምረት አውርድ ትላላችሁ። አዎ ይሄን አይቀሬ ነው። ከታመምነ እየዞራችሁ ታያላችሁ። የማታዩ ከሆነ የራሳችሁ አማራጭ ነው አሉን። አማራጫችን መፍትሄ የለን፣ ትርጉም የለን። ይግራ ቀርበ አገር ይቅር ብለን ተፈናቅለን ያው አሁን በሰው ሀገር ይገኛል። ቤታችን ቆርቆሮ ቤት ሳር ቤት 16 ጢስ ያው ለቀም በሰው ሀገር እንገኛለን። አዝወኑ ማመልከተን ነበረ። መረጣው አሁን አልተመቸንም። ቀስ ብለን ነው ህግ ያዘው ነገር በተለሰለና ያው እናንተ ቦታ ያዙና ቀስ ብሎ ይሆናል አሉና እኛም ተመጣጣን። አሁን መንገዱም አልተመቸ ያዘ ሄደን እኛም አለመለከትንም እየስርፋው ብትንትናልና ዝም ብለን ተመጣጣን ቀጥተና አዘደም ብዙ ነው እንጂ አራ ብዙ ነው። በየቤተሰቡ ነው በታመመ ቁጥር አይደል? አሁን ያንተ ላይ ስትታመም ያው ሁሉ ነው ደሞ ያለ ስትታመም ዙሩ ሁሉ ነው ደሞ ያ ሲታመም ዙሩ ሁሉ ነው። ምን ጊዜም ሰው ሞተና ሰው ታመመ ያው እኛ እየተያዝነ እየተጨፈጨፍነ እየተጎተትን። እኒህ አባት ደግሞ በቤተ እስራኤላዊነት የደረሰባቸውን ጉዳትና በደል እንዲህ ሲሉ ይናገራሉ። ምን ታዲያ የኛ ጉዳት የኛ እንትን ከምን ተወርቶ አልቃም ብለህ ነው? ምን ትምህርት መማር አይቻልም። ቤተክርስቲያንም ያው ከታወቅ መሳም አትችልም። ቤት ኪራይ መከራየት አትችልም። በቃ አጠቃላይ ማህበራዊ ኑሮ ጋር እየኖርና አይደለም። ያው ብንኖርም በግዴታ ተደፍተን ነው እንጂ የኔ ያክል እኛ የመኖራችን ዋስትና ወይም የመኖር ኮንፊደንስ የለንም። ዝም ብለን በስቃይ ነው ያለነው። ከዛ በተናጠር ያሉትም እየተደበደቡ ነው። የተገደሉም አሉ፣ የተመለኩም አሉ።
ቤታቸው ተቀጥሎ እስከ ቤተሰቦቻቸው ቤት ተሰደዱ አሉ። ምን ሲው ማምን እናንተ ጅቦች ናችሁ እኛን እየበላችሁ ነው እንጂ ወይም እንደ አጋንንት ቆጥረው በቃ በአጋንንት ተመሰላችሁ በሰውነታችን ውስጥ መስላላት በአጋንንት ተመሰላችሁ በሰውነታችን ውስጥ ገባላችሁ በቃ በውስጣችን አድራችሁ ልክ እንደ አጋንንት ወይም እንደ መንፈስ ማለት ነው በሰውነታችን ውስጥ ገብታችሁ በቃ እኛ እንድናብድ እንድንሞት እንድንታመም እንድንቆረጥ እንድንፈለጥ የምታረጉ እናንተ ናችሁ ነው። እግዚአብሔር እኛን አይነካንም እናንተ ናችሁ እንደዚህ የምታረጉን ይላል እኮ። እና እኛን የሚሉን ቡዳ ነው የሚሉን በቃ ቡዳ ማለት በእኛ አመለካከት ሰይጣን ሲባል የምንሰማው ግን አሁን ከሰይጣን አንሻልም። አሁን እኛ ቡዳ ይሉናል፣ ሰው ትበላላችሁ ይሉናል፣ ጅቦች ናችሁ ይሉናል። በቃ ቀን ሰው ትሆናላችሁ፣ ለሊት ደግሞ ጅብ ትሆናላችሁ። ጅራታ ወጣችሁ ጎንብታችሁ ባራግ ተረግራችሁ እየሮጣችሁ በቃ ጅብ ጋብራችሁ ትመሳሰላላችሁ ይሉናል። ሰው ከሞተ በኋላ መቃብር አውጣችሁ ትበላላችሁ ወይም ደግሞ እናንተ የበላችሁት ሴት ወይም የበላችሁት ሰው እሱን ከሞተ በኋላ አውጣችሁ በመንፈስ ወይም በቃ ስጋ ለባሽ ባልሆነ ነገር እናንተ ጋር እንዲያግዛችሁ እንዲረዳችሁ እናንተ አሽከር ታረጋላችሁ ይሉናል። ምንም ያው በስልክ እኮ ተነግሮ አልክም። እንግዲህ ምንም በምንስ ትገልጸዋለህ? በቃ እኛ ምናልባት ያው እኛ ለመንግስትም ሆነ ለቤተ ክህነት ለሃይማኖት አባቶች ባለማቅረባችን ሊሆን ይችላል። እኛ ራሳችን ደፍተን እንደምናረግ ሁሉ ራሳችን ደፍተን ስለምንኖር ነው ብለን አሁን በአጠቃላይ ለሴክተር መስሪያዎች ለሃይማኖት አባት በሙሉ ያንተን ደብዳቤ እየጻፈን የሐዘን ደብዳቤ እየጻፈን ምን እያልን አስገባን። እነሱም ተቀበለው ጎዝጉዘው ዝም ከማለት በስተቀር ለህዝቡ አንድ ማስተምሮ እየሰጡ አይደለም። ዙሮ ምንም ስጋቱማ እንደው መቼም አግድሜ ከምለፈልፍ የሚል ነው እንጂ ስጋቱማ ምን ስጋት ሊኖረው ከዚህ የበለጠ ስጋት ምን አለ ብለህ ነው ወንድሜ። ዙሮ በእኛ ምንም የተማረ አካል የለም ራሱን የሚገልጽ ራሱን በቃ አንዳንድ አሳልፈው አሁን የተማሩ የሚባሉትም በዚህ ጉዳይ ላይ ከስራ እንባረራለን እያሉ ትንሽ ተማሩ ተደብቀው የተማሩ እንደዚህ እግዚአብሔር ከንፍሮት ያወጣቸው እነሱ ራሱ ከኛ ጋር አይቀላቀሉም። እኛ አሁን ተማርና አይደለንም ተሰብነትም የለንም። እነሱ የተባሉት ራሳቸውን ደብቀው በመንግስት ስራ ነው የሚኖሩት። እናኛ በጣም ሲጠናብን ወንድሞቻችን እህቶቻችን እየተሰደዱ እየተሰደቡ የሞራል ውድቀት ይደርስባቸው ገበያ እንደልባቸው አይሄዱ። በቃ ያው ያለ ሸህላና ያለ ብረት በስተቀር ሌላ ገበያ መገበያየት አይቻልም። ምክንያቱም ደንበኛም የለም ሰውም የለም ስድቡ ፉገራውም አለ። እዛንተ ምናልባት ነጋዴ ሆነ ወይም ደግሞ እንደዚያውን ባጃጅ አልፎ ያላቸው አሉና እዛንተ ሲሉ ልክ የራሳቸው ሙዳል ማፋጨት ሲያዋቸው እንትናቸው ጣታቸውን በጥርሳቸው በመንከስ እሱ እንዲህ አይነት ነው ከሱ ባጃጅ አትሳፈር ከሱ አትግዛ እንዲህ ያደረጉ በቃ በዚህ ምክንያት ያው ምንም ከተማ የሚኖሩትም ራሱ የከተማ ኑሮ አይኖሩም። ገጠሩም ያው ገጠር ነው። አፈሩን መስለው ነው ሸላ የሚሰሩት አፈሩን መስለው ብረት የሚሰሩት ያው ብረት መስለው ያሳዝናል። ከተማ ሰው ሲሞት የማህንትን ስብስብ አለ ለምሳሌ ድር የሚባል ነገር አለ። እሱ ጋር ጠላ ትጥመቁላቸው እየተባለ ከተማ ላይ ወይም አንጠምቅም እየተባለ የሚጠምቁቱ ደግሞ ወዳጅ ነው የሚጠምቁቱ። ለምንድነው ጅብ ቡዳ ያመጣቸው ልጆቻችን የምታሰው ልጅ በርሱ እዛው መንደሩ ይገጥማሉ። አሁን እኛ ላሊበላ ቢገርምህ ቤተክርስቲያን ግቢ ውስጥ ነው እድራችን የትም የምንወያየው ቤተክርስቲያን ግቢ ውስጥ። እሱም ገና የተነቃል መሰለኝም እንጂ 1-2 አመት ሆኖናል። በቃ ከቤት ጠላ ማንጠጣበት አጋጣሚ ያለውና እስከዚህ ድረስ ነው ችግር ያለብንና በጣም አዝነናል። እኛም ያው እንዳልኩ የትምህርት እንትን ስለሌለን ወደ በላይ አካል እንኳን ሄደን አንደኛ ቢዝነስ የለንም፣ ሁለተኛ ዕውቀቱ የለንም፣ ተሰሚነቱም የለንም። እኛም ራሳችን ልክ እንደምናደርግ ዝም ብለን እየተቀበልን ነው ያለነው እንጂ መንግስት እንኳን ሳያውቅልን ዝም ብለን ዛሬ ከሰይጣን አሁን ለምሳሌ ሰይጣን ድሮ አንድ ሰው ግፊትም ይሁን ስኳር ሲጥለው ደርሶ ሲወድቅ ሰይጣን መጥቶት ይባል ነበር። አሁን ሰይጣን ግፊትና ስኳር ወይም ደግሞ ሌላ ህመም ነው ተብሎ የሰይጣን ህመም አርፎለት እንዲገርም የሰይጣን ያክል እኛ ክብር የለንም አሁን እና ይሄን ያክል ያራዊት ያክል አሁን ለምሳሌ የዱር እንስሳቶች አሁን ፓርክ እየተባለ ደን እየተባለ እነሱ በቃ የሚገላቸው የሚያሳያቸው ሰው እየታሰረ እየተቀጣ ስንት ነገር አለ። እኛ ከነዚህ አሁን ከተጠቀስኩል እንትኖች
ያነስን ሆነን ነው የምንኖረው በዚህኛ ባለንበት ሀገር ለዛውም ላሊበላ ባለ ቅዱስ ላሊበላ ባለበት ቦታ ማለት ነው። ለምሳሌ በለጠ ፈንቴ ይባላል። በዚህ 2 አመት ነው አንዴ ሀቤቱ ሂደው አይኑን አውሮታል። አይኑ ታውሮ አለ በአካል አሁን አለ። እንደገና ደግሞ አይኑን ታክሞ ድኖ ደግሞ ትንሽ ስራ ሲጀምር ደግሞ በጥይት ደግሞ መቱት። ዙሮ አለ አልሞተም ከመሬት በላይ ግን በጣም ብታው ያሳዝናል። በጣም ያሳዝናል። እሱ አለ። ሌላ ያው ቀደም ይላል እንጂ 2 ሰዎች በአባትና ልጁን እንደተኙበት የሞቱ አሉ። እንዳለው ታዘበው ይባሉ ደጎሳይ የሞቱ አሉ። እነታይ ክንድ የሚባሉ እስከ ቤተሰቦቻቸው ጣባ ሚካኤል ቤታቸው ተቃጥሎ ገሊላ ዮሐንስ ይባላል። ከዛ ቤታቸው ተቃጥሎ ለቀው ጣባ የሚባል ቦታ ሄዱ። ከጣባ ቦታ ደግሞ ሄደው አሁንም አቃጠሉባቸው። አሁን ወጥተው ሌላ ሀገር ተሰደው ያሉበት አይታወቅም ማለት ነው። በዚህ 3 ወር 4 ወር ይሆናል ዋላዚ ማርያም ትባላለች። ከበልባላ ትንሽ ልፍ ትላለች። በአባወራ ደረጃ 12 አባወራሽ ናቸው። በአንድ አካባቢ ይኖሩ ነበርና በቤተሰብ ደረጃ ጥናታቸውን ስንል ስናረጋግጥ ወደ 60 ናቸው እስከ ቤተሰቦቻቸው ማለት ነው። እነሱ አሁን በዚህ 3 ወር ነው የምነግርህ የሉም። ግማሾቻቸው ወደ ራያ፣ ወደ ሰቆጣ፣ ወደዚህ ወደ ላስታ ወደኛ መጥተው በቃ አሁን በቃ ዘር የለም ምን የለ ዝም ብለው ያሳዝኑሃል። ሄደው ከቤተሰብ ቤት ተደልበው ነው ያሉት ማለት ነው። ሌላ ዝም ብሎ በገበያ በምን የሚባረረው ምን አሁን ለምሳሌ እኛ ጋሽራ የኔ አጎቴ ልጆች አሁን በዚህ ጉዳይ ተሰደው አሁን እነሱ ደግሞ ከዚህ ከትንሳኤ ወዲህ ነው እነሱም ተሰደው አሁን ራያ ናቸው ያሉት በዚህ ጉዳይ ማለት ነው። ሌላው እዛው ገዳሚት የሚባል አለ። በቃ ምንም ልገልጽልህ አልችልም። በጣም ብዙ ነው። በጣም ስቃይ መከራ ነው ያለንበት። የሚገርም በጣም ብዙ ነው። የሞቱ የተገደሉ አሉ፣ የተቃጠለባቸው በቃ እና እዚህ ደግሞ መዳየ ደግሞ እንደዚህ ቤተክርስቲያን ቆይተው ሲመለሱ ፈንታው መኮንን ይባላል እና አንድ ጎረቤታቸው ከዛ ደግሞ ልጁ መልካም ፈንታው ይባላል። እነሱ እንደዚሁ ከቤተክርስቲያን ቆይተው ሲወጡ መንገድ ላይ ጠብቀው ደበደባቸው ማለት ነው። ያ መልካም የተባለው ነው ልጅቷን በላ ተብሎ ከዛ ያለ መውሰድ ግዴታ እነሱ ለምንድነው ሲሉ 3ቱንም ደብድበው ያኛውን በላ የተባለው የታማውን ሰውዬ ጎትተው ከቤት ልጅቱን ማር እግዚአብሔር ማርሽ በል እንግዲህ እስከዚህ ድረስ ማለት ነው። ይሄን ያህል መብት እስከ እንዳለ አድርገው እግዚአብሔር ማርሽ በል በጣም ነገር ይሉታል። ከዛ እሺ ታዲያ ነው በኔ ከሆነ ችግር ያለው እሺ እግዚአብሔር ማርሽ ይላል። እግዚአብሔር ማርሽ ካለ በኋላ ደግሞ እንጀራ ብላ ይሉታል። ደግሞ ደብድባችሁኝ ቀጥቅጣችሁኝ እንጀራማ እንዴት ብዬ በላለሁ? እንዴት ብዬ በየተስ ወርዶልኝ ያለቀስኩ ያያችሁኝ አሁን እንዴት ብዬ በላለሁ ሲላቸው እንጀራ ካልበላህማ ደግሞ ልጅቱ አትድንም አይሰምርም። ስለዚህ መብላት አለብህ። ይሄ ሰውዬ እንዴት አድርጎ ይብላው? ልክ ዱላ ይዘው እየደበደቡ ያን እንጀራ በሉት ማለት ነው። እስከዚህ ድረስ ሰቆቃ በቃ አይደል? ምንም እንግዲህ ከዚህ በላይ ሌላ ምንም ብዙ ልገልጽልህ አልችልም። ዋናው ነገር እኛ ለህብረተሰቡ የወረ ትምህርት መንግስት ሰጥቶልን ወይም ደግሞ እኛን ባለንበት ሰብስቦ ይሄን ሀገር አስለቅቆ የሆነ በረሃ ቦታ ላይ ያስቀምጠን የሚል ወደ መንግስት ነበር መጮህ የነበረበት። ግን መንግስት ከወደዚህ ደግሞ የሆነ ነገር ዘንድ ሆነ አሪፍ ነበር። አሁን ለወረዳ አስገባን፣ ለብልጽግና ጽሕፈት ቤት አስገባን፣ ለቤተ ክህነት ለእያንዳንዱ አስገባን። በቃ ምንም ምላሽ የለም። ዝም ብሎ ወረቀቱን ተቀብለው ዝም እኛን ያጽናኑና ይዟችሁ ምናምን ከመጻፍ የለም። ስለዚህ እንዲህ ነገር በቃ ይሄ ድሮ ባህል ስለሆነ ነው እንጂ አሁን በሰላሙ ጉዳይ ያማኛሉ ወርደን ማስተማር አንችልም። አሁን የሰላሙ ጉዳይ ስለሆነ ነው ትንሽ ታገሱ ይሉናል። በቃ ዝም ብሎ እኛ በስቃይ ነው ያለነው። እሱ ድሮም ሲወርድ ሲዋረድ ነው። እነሱ ምን ጊዜም እንደዚሁ ናቸው። ግን አሁን ለነሱ ይሄ ምክንያት ተመችቷቸዋል። በእርግጥ ከላሊበላ ውጪ ወደ ሌላ ቦታ መውጣት አይችሉም። አሁን በተለይ እየተሰቃየ ያለው አሁንም በዚሁ ፋኖ በሚባለው ኃይል ያው ከአባቶቻቸው ይሁኑ አምነውበትና ሲወርድ ሲዋረድ የያዙት ስለሆነ እነሱ ናቸው አሁን መሳሪያ እያያዙ በመሳሪያ እያስፈራሩ ሀቤት ሄደው አግተው ይዘው ሄደው እግዚአብሔር ማርሽ በር ማለት አለድም ያለውን መደብደብ። ከዛ ደግሞ ብዙ ሰው በቃ በስልክ ይደውሉና በዚህን ቀን ካልመጣ ከቤት መጥቼ እገድልሃለሁ ይለዋል። በፍርሃት እየተነሱ እየተሰደዱ ብዙዎቹ እየተሰደዱ አሁን ወጣቶቹ እንደዚህ ይሏቸዋልና ወርደው ለማስተማር ትንሽ ይሄ ችግር አለ። በርግጥ ግን ማስተማር አይችሉም። ኦልሬዲ እነሱም ያምኑበታል። እዚህ ከከተማውም በራሱ እኔ አሁን ቤት ኪራይ ተከራይቼ ነው ያሉት ማለት ነው። በቃ ሳልታወቅ ኖርና ከዛ ስታወቅ ውጣ አባላለሁ። ደግሞ ሌላ ፍለጋ ሄዳለሁ ከማልታወቅበት ቦታ ማለት እንደዛ እያለ ነው የምንኖረው። ግን
እሺኛ ህዝቡን ለምሳሌ ወይ ከተደበደቡ ወይ ከተገደልክ በህግ ተጠያቂ እናርግ ከምትሉ ለምንድነው ህዝቡ ስብሰባ አድርጋችሁ በስብሰባ መልክ ይሄ ነገር ውሸት ነው አልያም እውነት ነው ብላችሁኛል ወይ እንድናልቃርጉን ወይ እንድንለቃርጉን ብለን ነው ማመልከቻው ላስገድረው የነበረው ምንም እስካሁን ወፍ የለም። እኒህ ደግሞ እንዴት እንደተፈናቀሉና ወደ ትግራይ ክልል ተሰደው እንደሚኖሩ ይገልጻሉ። በተጨማሪም ለሚመለከተው የመንግስት አካል ቢያመለክቱም ሰሚ በማጣታቸው መሰደድን መርጠዋል። እና ጤሱ የተፈናቀለው 16 ጤስ ነው። ጤሱ መጀመሪያ ተናግረህ ከ16 ጤስ 3ቱ ሴት አዳሪ ናቸው። ሌላው ባላባወራ ነውና እኔም 3 ልጆች አሉኝ። 2 እናት አባቴም ሽማግሌዎች ናቸው። የኔ ቤቴ ብቻ 45 ቆርቆሮ የፈጀ ቤት ነው ጥል የወጣሁት። በዛ እኔ በላይም እንደዛው ንብረት ያላችሁ ወጥተዋል። አሁን ያለሁት ወደ ክልል አንዲ የሚባል ክርስቲያ ስራ አንድ ቀን ሳገኝ አንድ ቀን ሳጣ ያው ሁሉ በተሰብዬ አንድ ቀን ሳገኝ አንድ ቀን ሳጣ መቼም አለሁ በኩንታል 20 ኩንታል ከቤተሰብ ዝም ብዬ ጀነራልን አውጡልኝ አኖሩልኝ ብዬ ነው ጥል የወጣሁት። ይዝጋር እኔን እንኳን ሲጨ ለመውጣት ሰዓት አጋርቼ እና በጣም ያስጠላ ነው። ከዛ ደግሞ ማስጠንቀቂያ ከወረዳም ገብተናል 2 ጊዜ ከወረዳ 3ኛ ሀዝሆን 1 ጊዜ ሄደናል። ግን አሁንም በጨለማና በመላጠቱና ስለተሰለፉ እኛ ግን ነብዛችን 3 ጊዜ እንደወጣ ነው። 1 ጊዜ ሀዝሆን 2 ጊዜ ወረዳ እንደሄድን ነው የማይሆን ሆነ ነፍሳችን ይዘን ወጣና ወረዳው ጋዝጊብላ ይባላል። ቀበሌቱ ደግሞ 09 ዋላዚ ማርያም ትባላለች። ዞኑ ሰቆጣ ዋግብራ ነው። ሰቆጣ ቀበሌው ጋዝጊብላ ወረዳ አስከተማ ልዩ ቦታ የወጣበት ቦታ 09 ዋላዚ ማርያም ትባላለች። ግለሰብ ናቸው እንደኛ አርሶ አደር ናቸው። በኋላ ግን ሳነ የሚባል ድርጅት ይዘው ነው የሚያስመስሉ ስም ይዘው ነው የዘመቱብን። ለግለሰቡ ብዙም አልተከናነፈንም። ከሐባ ተደክተን ያው እየተጋፈጥን አብረን ያው እየተመታንን እየተማያው እየተዋቀርን እንኖራለን። አሁን ግን በውድድርና አሳሪ ሲመጣብን ነው የሸሸነው። ሐሳባችን ድሮ ያው እንደሚነግር ነገር ያው አንተም አግኝተኸው ብዙ ዝርዝር ያላወራም አግኝተኸው እንዲናርግ ማላወራ ያው በላችሁ ነው የሚሉት። ቤተክርስቲያን ስንገባ ሸሽተው ይሄዳሉ። አሁን ያው ልጆቻችን በበረሃ ያባራሉ። እናንተ ሰው አይደላችሁ ቀን ሰው ትሆናላችሁ ማታ ማታ ጅምናችሁ ይሉና የማይሉና አፍሩ የማይሉን ነገር የለም። ምንም የማይባል ነገር የለም። ምንም ተንተነን አንዘልቀው እንኳን በስልክ ብሶታችን መቼም መጠረጠር ያለው ላውራ ብለ ነው እንጂ ብሶታችን እንኳን በስልክ ቁጭ ብለን አውርተን የሚጨረስ ነገር አይደለም። አንዲት የልጅ አብዳ ቀውሳ ትገኛለች። እሷ አሁን ክብሩ ይመስገን ይሄን 2 ገን ትንሽ መለስ ያረጋላት ነው። አመቶ ቦታ ትንሽ ተገርፍ ያረጋላት ነው። ሞልቶ ማልተዋ በጣም ደግሞ በጣም ማልበረታባት አሁን ትንሽ እየመለሰላት መጥቷል። በሃይምሮ ጭንቀት የተነሳ ነው ሲደበድባት አድባስ ሲደበድባት እዛ የተጎዳዱ ከኛ ትንሾች ናቸው። ሌላ ወጣ ብሎ ላቦታ ግን ብዙ ሞልተዋል። ሞተብና የኔ አባት በተከፈለሽም ለሊት ሲሄድ ገለውታል። በድብቅ ለሊት ነው የገደሉት። ሌላዎችን ጋር ለይተን አላወቅናቸው። የወንድሙ ሚስት ደግሞ ራሷን አገቢያ ላይ በቃ ራሷን ተመትታ በሕክምና ተርፋለች። የሚገርመው ደግሞ የነጻነት ታጋይ ነኝ የሚለው የፋኖ ታጣቂ በዚህ ድርጊት በቀጥታ መሳተፉ ነው። ከጎታች የድንቁርና ሐሳብና ድርጊት ያልተላቀቀ ሰው ጠበንጃ በመሸከምና መንግስትን በመዋጋት ነፃ መውጣት የሚባለው ሐሳቤ ከነጻነት መሰረታዊ እሴቶች ያፈነገጠ ብቻ ሳይሆን ጸረ ነጻነትም ነው። ይህን ችግር በተመለከተ ለመንግስት ባለስልጣናትና ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰሜን ወሎ ሀገረ ስብከት በደብዳቤ ጭምር አቤቱታ ቢያቀርቡም ምንም አይነት መፍትሄ አላገኙም። ሰጥተውን አመጣን እሱን ኮፒ አድርገን አዲስ አበባ ይዘው መጥተው ከአዲስ አበባ ፌዴራል ቤተ ክህነትም ሰባው መብትም ይዘው ገብተውና የተወሰነ ተነጋግሯል ይመስለኛል። ምን ላይ እንደደረሱ ባላውቅም
እና እንደዚህ ከሆነ አሪፍ ነው፣ ችግር የለውም፣ ደስ ይለኛል። ከሀገሩ ስብከቱማ በቃ ይሄ ሲወርድ ሲዋረድ የመጣ ዝም ብሎ ከየት ያልተገኘ ባህል ዝሮ ኦልሬዲ እነሱ የሚሉን በቃ ውሸት ነው ከመጽሐፍም የለም ውሸት ነው እናስተምራለን ከማለት ውጭ። ለምሳሌ አሁን እዚህ የላሊበላ የደቡብ አስተዳዳሪ መለኩሴ ያሉ እሳቸው ደብዳቤውን አስገባላቸውና ምንድነው ያሉን ለኛ አይ ከመጽሐፍ የለም ሃይማኖታችንም ይሄን አስተምሮ አትሰጥም ግን በሰላሙ ጉዳይ ነው እንጂ ወደፊት እናስተምራለን አሉና ከሀገረ ስብከቱ ሂዳችሁ ደብዳቤ ይዛችሁ የሳይነሱን ደብዳቤ ይዘን እናስተምር እንችላለን አሉን። ከዛ ውጪ ግን እኔ ባየር ላይ ቤተክርስቲያን ላይ ቆሜ ባስተምር አባ ምን ነካቸው ነው ባለው። ምክንያቱም የነሱ ናቸው ወይም እንደነሱ ናቸው ባላለው የሚል ጥቅስ ተጠቀሱልን ማለት ነው። እኛ ሀገረ ስብከት ሄደን ያን ደብዳቤ ይዘን መጣንና ሰጠናቸው። አሁን ያ ደብዳቤ ከደረሳቸው ኦልሬዲ ከ6 ወር በላይ ሆኗል። ከዛ በላይ ሆኗል። እስካሁን አንድም ቀን አውደ ምሕረት ወይም ቤተክርስቲያን አላስተማሩም ማለት ነው። ስለዚህ ዝም ብለን እንላለን እንጂ ምንም እየፈጸሙልን አይደለም። አጓር የሚሆን ከሆነ በሚዲያ ማንተም በትሩና አሪፍ ነው። እኛም ሐሳባችን ይሄው ነው የነበረው። የቀረን ይሄው ስለነበር ይሄው ነው የነበረው። ወገኔ ያደጎ ወገኔ ወሎነ ያመነ ቤቱ በተኛበት በግፍ ተረሸነ። ውድ የጃኖ ቅማንት ሚዲያ ተከታታዮቻችን የሰው ልጅ ቡዳ የሚሆንና ሰዎችን በመንፈስ የሚያጠቃ ከሆነ ለቤተ እስራኤላውያን ተነጥሎ የሚሰጥ ወንጀል አይደለም። ማንም ሰው ቡዳ መሆን ይችላል ማለት ነው። ነገር ግን ቀደም ሲል እንደገለጽነው ቤተ እስራኤላውያን ሃይማኖታቸውን እንዲተውና ክርስቲያን እንዲሆኑ ለማሳቀቅ በክርስቲያን ነገስታትና የቤተ ክርስቲያን ሰዎች እንዲህ አይነት የጥላቻ ትርክት ተፈጥሯል። ቤተ እስራኤላውያን ከርስታቸው በመነቀላቸው ምክንያት ሸክላ ስራና ብረት ቅጥቀጣ የመሳሰሉ ስራዎችን እንዲሰሩ ተደርገዋል። ለዚህ ነው ሸክላ የሚሰሩና ብረት የሚቀጠቅጡ ሰዎችን ነጥለው ቡዳነትን ያከናነቧቸው። ቤተ እስራኤላውያን በዘራቸው ቡዳ ከሆኑ ለምንድን ነው እስራኤል ሀገር የሄዱት በዛ የሚገኙ ሌሎች ሰዎችን የማይበሏቸው? እስከ ዛሬ በእስራኤል ሀገር ቡዳ የበላው ሰው ስለመኖሩ የተሰማ ነገር የለም። በምንም መንገድ ይሁን በምን ኢትዮጵያ ውስጥ እየኖሩ ቡዳ ከሆኑ እስራኤል ሀገር ሄደው ሊተውት አይችሉም። በዚህም ቡዳ የሚባለው ትርክት ዋና መሰረቱ ኋላ ቀርነትና ድንቁርና መሆኑን ማወቅ እንችላለን። በጣም የሚያሳዝነው ነገር ደግሞ ቡዳ ናቸው የሚባሉትም ሆኑ ቡዳ በላን የሚሉት ክርስቲያን መሆናቸው ነው። ይሄ ለሃይማኖቱ ተከታዮች እጅግ አሳፋሪና አሰቃቂ ነገር ነው። በክርስቶስ ስም ያመነና የተጠመቀ ሰው ቡዳ ይሆናል ብሎ ማመንና አንድን በክርስቶስ አምኖ የተጠመቀን ሰው ቡዳ ይበላዋል ብሎ ማሰብ ክህደት ነው። ይህን ስንመለከት በምንም መንገድ ቢሆን እነዚህ ሰዎች በክርስቶስ እምነት የላቸውም። እናም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከማንም በላይ ይህንን አዋራጅ የሆነን አመለካከትና ድርጊት ከምእመኖቿ ዘንድ በፍጥነት ማስወገድ ይጠበቅባታል። ሰይጣን ተገርዞና ተጠምቆ ክርስቲያን እንደሆነ የሚተርኩ ገድሎች ያሏት ቤተክርስቲያን እንዴት ይህንን የቡዳ ኋላ ቀር ትርክት ከምእመኗ ማጥፋት ተሳናት? የአሁኑ የዓለም ቴክኖሎጂ ለውጥና ስልጣኔ የመጣው በዕደ ጥበብ ባለሙያዎች በኩል መሆኑን የዓለም ምሁራን ያምናሉ። ነገር ግን በእኛዋ ምስኪን ሀገር ኢትዮጵያ የዕደ ጥበብ ባለሙያዎች በዚህ ደረጃ ሲገለሉና ሲዋረዱ ኖረዋል። የከፋው ደግሞ ዛሬ ድረስ ይሄ ድንቁርና መቀጠሉ ነው። ግብርናን የተቀደሰ የሥራ ዘርፍ ያደረገው አበሻ ግብርናው ያለማጭድ፣ ወገል፣ መቆፈሪያ፣ ማጭድ፣ መጥረቢያና ገጀሞ የመሳሰሉ የዕደ ጥበብ ሥራዎች ባዶ መሆኑን የተረዳው አይመስልም። የዕደ ጥበብ ባለሙያዎችን ቡዳ ናቸው በሚል ሰድቦ ለሰዳቢ የሰጠው ንጉሥም የደፋውን ዘውድና የተቀመጠበትን ዙፋን እንዲሁም ወታደሮቹ የያዙትን መሳሪያና የለበሱትን ጥሩር ማን እንደሰራው የሚገባው አይነት አልነበረም። ቤተ እስራኤላውያንን ወንጌል ሰብኮ ማሳመንና ክርስቶስን እንዲቀበሉ ማድረግ ያቃተው የዛ ዘመን ደብተራም ያለ ዕደ ጥበብ ውጤቶች ቤተ ክርስቲያን ገብቶ ማገልገል እንደማይችል የተገነዘበው አይመስልም። ውድ የጃኖ ቅማንት ሚዲያ ተከታታዮቻችን ስለ ቤተ እስራኤላውያን ወቅታዊ መከራዎች ያቀረብንላችሁን ዘገባ በዚህ ፈጸምን። በሌላ ጊዜ በሌላ ዝግጅት እስከምንገናኝ ደህና ቆዩ። ወገኔ ያደጎ ወገኔ ወሎነ ያመነ ቤቱ በተኛበት በግፍ